አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ ክርስቲያኖች፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ምእመናን ሁላችሁ አባቶች፣ እናቶች፣ ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋው ምድርንም በውሃ ላይ ያለ ካስማ ያጸናው ደመናን ያለ ድምፅ የሚመራው አየርን ሳይታይ የሚያስጉዘው አዶናይ የሰራዊት ጌታ እግዚአብሔር እርሱ ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ይህ ድምፅ የሚሰማችሁ በጠቅላላ የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት አንድነት በሁላችሁ ላይ በእኔም በባሪያው ላይ ለዘላለም አድሮ ይኑር። የቅድስተ ቅዱሳን ድንግል ማርያም አማላጅነቷ አይራቀን። እግዚአብሔር አምላካችን በመላእክት ጋሻ ይሁናችሁ፣ በነቢያት በሐዋርያት ሞገስ ይጠብቃችሁ፣ በሰማዕታት ደም ከክፉ ነገር ሁሉ እንሆ ይጠብቃችሁ፣ አጥር ይሁናችሁ። የተከበራችሁ ክርስቲያኖች በጠቅላላ ለዚች ቀን ያደረሰን እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። ሰኔ 20ና ሰኔ 21 በዓሉ ምንድን ነው የሚለውን ረድኤተ እግዚአብሔርን አጋዥ በማድረግ አሁን እንማራለን። ለዚች ቀን ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ረድኤቱና ቸርነቱ አይራቀን። በበጎነቱና በምሕረቱ በቀራንዮ አደባባይ እጆቹን ለሕማም ዘርግቶ ደሙን አፍሶ የፈወሰን እርሱ ከዘላለም እስከ ዘላለም በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። የተከበራችሁ ክርስቲያኖች ሰኔ 20 ቀንና ሰኔ 21 ቀን በዓሉ ምንድን ነው የሚለውን እንማማራለን። ሰኔ 20ና ሰኔ 21 በቤተ ክርስቲያናችን ካሉ ታላላቅ በዓላት ከመቤታችንም 33ቱ በዓላት እንደ እሁድ ሰንበት እንደ ቀዳሚት ሰንበት ተደርገው ከሚከበሩት ውስጥ እነዚህ በዓላት አሉበት። ምን ተደረገ? ሰኔ 20 ቀን በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ኃያሉ አምላካችን የሰራዊት ጌታ እርሱ እግዚአብሔር ኢየሱስ ክርስቶስ የእመቤታችንን ቤት ለመስራት ለሐዋርያት የተገለጠበት ከሰማይ የወረደበት ታላቅ ቀን ነው። የመጀመሪያውም ቤተ መቅደስ የታነጸበት በእመቤታችን ስም ሰኔ 20 ነው። ሰኔ 20 ቀን ሐዋርያት ቀድመው ቁርባን ይፈጽሙ የነበረው ሥርዓት ያደርጉ የነበረው በየቤቱ ነበረ። ስለዚህ ያመኑ ምእመናን ቁጥራቸው እየበዛ መጣ። በተለይ መንፈስ ቅዱስ ከወረደ በኋላ በአንድ ቀን 3000 ሰዎች አመኑ። በእስጢፋኖስ ደግሞ እነሆ ሰማዕትነትና ስብከት ያመኑ በርካቶች ነበሩ። ማኅበሩ ሰፍቶ ወደ 8000 ሆነ። በርካቶች እያመኑ መጡ። ስለዚህ ቤተ መቅደስ ያስፈልጋቸዋል፣ ቤተ ክርስቲያን ያስፈልጋቸዋል። ሐዋርያቱንም በጠየቁ ጊዜ ሐዋርያትም አምላካቸው እግዚአብሔርን በጠየቁ ጊዜ ሰኔ 20 ቀን የክብር አምላክ የሰራዊት ጌታ እግዚአብሔር ወርዶ ደቀ መዛሙርቱን ሐዋርያቱን ሰብስቦ 3 ድንጋዮችን ጠርቶ እነሱም ያለ ውሃ፣ ያለ ጭድ፣ ያለ ሳር፣ ያለ ጭቃ በታላቅ ተአምር ገጣጥሞ አንድ መቅደስ አድርጎ ሰኔ 20 ቀን ሰራና በእመቤታችን ስም ሰየመው። ቤተ ክርስቲያን መቅደስንም እንዲሰሩ በእመቤታችን ስም እንዲያንጹ አዘዛቸው። እዚህ ጋር አንድ ነገር ልብ በሉ። በእመቤታችን ስም መቅደሱ እንዴት ታነጸ? እመቤታችን ራሷ መቅደሱ ናት። በእሷ ውስጥ የሚያድረው እግዚአብሔር ነው።
ልበ አምላክ ዳዊት ለእግዚአብሔር ታቦት መቅደስ ለመስራት ባሰበና ለእግዚአብሔርም ስለት በተሳለ ጊዜ ይልቁንም አንድ ቀን ትክዝ ብሎ በቤተ መንግስቱ በር ላይ ቁጭ ብሎ ሳለ ታላቁ የእግዚአብሔር ሰው ነቢዩ ናታን መጣ። ዳዊትን ሲያየው አዝኖ ተክዟል። የእግዚአብሔር ሰው ዳዊት ሆይ፣ ነቢየ እግዚአብሔር ዳዊት ሆይ፣ አንተ የእስራኤል ንጉሥ ዳዊት ሆይ፣ ምን ሆነ ተክዘሃል? ምን ሆነ አዝናሃል? አለው። ልበ አምላክ ዳዊትም ታላቁ ንጉሥና ቅዱስ ለነቢዩ ለእግዚአብሔር ሰው ለናታን መለሰለት። ስለምን አላዝን? የእግዚአብሔር ሰው ነቢዩ ናታን ሆይ ስለምን አላዝን? የእግዚአብሔር ታቦት የያዕቆብ አምላክ ማደሪያ በድንኳን ውስጥ ሆና፣ እኔ ግን በዝግባ በተሰራ ባማረ ቤተ መንግሥት ተቀምጬ ስለምን አላዝን? እነሆ ስለዚህም ለእግዚአብሔር ለያዕቆብ አምላክ ማደሪያ ልሰራ እነሆ ፈለግሁ አለው። ታዲያ ተነስተህ አታንጽምን? አለው። እንግዲያው አንተስ በጸሎት አታስበኝም? አለው። ሱባኤ እንግባ ተባብለው ሱባኤ እነሆ እጽ ልምላሜ ከሌለበት ዋይ አሸዋ ከበዛበት ወድቀው ሁለቱም ሱባኤውን በገቡ ሰዓት ለሁለቱም አንዳንድ መቅደስ ተገለጸላቸው። እነሆ ለነቢዩ ለናታን ሶሎሞን የሚሰራው የምድሩ መቅደስ ተገለጠለት። ለነቢዩ ለዳዊት ግን የተገለጸለት አማናዊቷና ዘላለማዊቷ መቅደስ እመቤታችን ነበረች። ያ መቅደስ በነቢዩ በናታን የታየው ሶሎሞን የሚሰራው እነሆ እርሱ በአላውያን በባቢሎናውያን እንደሚፈርስ እነሆ ያውቃል። አማናዊቷ እመቤታችን ግን ዘላለማዊ ናትና ለልበ አምላክ ዳዊት ትንሽ ሲሻ ብዙ ገልጾለት እነሆ እመቤታችንን ቢያሳየው በመዝሙር 131 ላይ ይሄንን ታሪክ ጽፎታል። ልበ አምላክ ዳዊት አዎኔ ባሪያው ዳዊት ስለታደረኩኝ ለሽፋሽፍቶቼ ለዓይኖቼ እንቅልፍ አልሰጥም፣ ወደ አልጋዬ ምንጣፍ አልወጣም አልኩኝ። ለእግዚአብሔር አምላክ ለያዕቆብ አምላክ ለአብርሃም ለይስሐቅ ለያዕቆብ አምላክ ለታቦቱ ማደሪያ እስከምሰራ ድረስ ብሎ ልበ አምላክ ዳዊት እንደተሳለ ይነግረንና ይሄንን ሱባኤውን ሲፈጽሙ ግን አማናዊቱን እመቤታችን ቅድስተ ቅዱሳን ድንግል ማርያምን እነሆ ከሩቅ አሳይቶታልና በመዝሙር 131 ቁጥር 6 ላይ ነቢየ እግዚአብሔር ዳዊት እንዲህ ብሎ ተናገረ። ናሁ ሰማዕናሁ በኤፍራታ፣ አሁን በኤፍራታ በቤተልሔም ድምፁን ሰማነው፣ እነሆ በዱር ውስጥ አገኘነው አለ። ከድንግል ማርያም ተወልዶ ጌታን አየው። መቅደሲቱ ማርያምን አያት፣ በእሷ ውስጥ የሚያድረውን እግዚአብሔር አየ። ቀድሞም እግዚአብሔር ጽዮንን መርጫታለሁ፣ ማደሪያዬ ትሆን ዘንድ ወድጃታለሁ፣ ለዘላለም በእሷ አርፋለሁ ብሎ ነግሮታልና ይሄንን ራእይ ተመልክተው ሁለቱም ወጡ። እነሆ መቅደሱን ሶሎሞን ሰራ። አማናዊቱ እመቤታችን ከዳዊት ፍሬ ወገን እንደምትመጣ ኢየሱስ ክርስቶስም የዳዊት ልጅ ተብሎ እንደሚጠራ እሷም የዳዊት ልጅ ተብላ እንደተጠራች ይሄ ሁሉ ትንቢት ተነግሮ ነበርና እነሆ ዛሬ በሰኔ 20 ቀን በእናቱ ስም መቅደሱን ሰርቶ በእሷ ስም ስሩ ብሎ ለሐዋርያቱ አዘዛቸው። ሰኔ 21 ደግሞ እንዲሆነ በሰኔ በ21 ቀን እነሆ ጌታችን ኢየሱስ ክርስቶስ ያንን መቅደስ ቀደሰበት፣ ቀድሶም አቆረባቸው። ስለዚህ ቅዳሴ ቤታ ወይም የመቅደሱ ቅዳሴ ቤቱ ተብሎ የሚከበረው በዓል ሰኔ 21 ቀን ሆነ። ስለዚህ ይህ የሰኔ 20ና የሰኔ 21 ታላቅ በዓል ይሄ ነው። ከሰኔ 21 ጋር ከሰኔ 20 ጋር ሰኔ ጎልጎታ የሚለው ታሪኩ አይገናኝም። የሚገናኘው ሰኔ 21 ብቻ ነው። ሰኔ ጎልጎታ የሚለው ጸሎትም ስም የተሰጠው እመቤታችን መቅደስን ይሰሩ ዘንድ ልጇ ወዳጇ ባዘዘበት በዚህ ዕለት በጎልጎታ በመቃብሩ ስፍራ አልቅሳ የጸለየችው ጸሎት ሰኔ 21 ቀን ስለሆነ ይህ ቀን እያንዳንዱ ሰው ይሄን ጸሎት የሚጸልይበትም ልዩ ቀን ነው እንጂ ታሪኩ ሰኔ 20 መቅደስ የታነጸበት፣ ሰኔ 21 ቅዳሴ ቤቷ የተከበረበት ነው። ሰኔ ጎልጎታ ግን በዚህ በሰኔ 21 ቀን እመቤታችን የጸለየችው ጸሎት ስለሆነ ነው።
ሌላው በዚህ ቀን ብዙ ተአምራት ተደርገዋል። በባስልዮስ ዘመን ነው ድንቅ ተአምራት ተደርገዋል። እግዚአብሔር ድንቅ ነገር ሰርቶበታል። ዛሬም ለናንተ ድንቁን ነገር ይስራላችሁ። እግዚአብሔር የልባችሁን መሻት ይፈጽምላችሁ፣ የጎደላችሁን ይሙላላችሁ፣ የጨበጣችሁትን ያለምልምላችሁ፣ ኑሯችሁ ይባረክ። የዶኪማስን ጓዳ በምልጃዋ ሙሉ ያደረገች ቅድስተ ቅዱሳን ድንግል ማርያም አሁንም የመረረ ካለ ታጣፍጥላችሁ፣ የጎደለ ካለ ትሙላላችሁ። ሀገራችንን ሰላም ታድርግልን፣ የነደደውን እሳት ታጥፋልን። በጎልጎታ ባነባችሁ እንባ ኃጢአት በደላችን ይደምስስልን። ሰኔ 20 መቅደስ ተሰራ። ሰኔ 21 ቅዳሴ ቤቱ ተከበረ። ጌታ ቀድሶ አቆረበ። ዛሬም ያ እጁ ይባርካችሁ፣ ያ እጁ ይቀድሳችሁ፣ ያ እጁ ከለላ ይሁናችሁ፣ ያ ቀኙ ጥላ ይሁናችሁ። የሰማነውን ሁሉ በልቡናችን ያሳድር። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ኃያል አምላክ ክብር ምስጋና ይግባው። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።